እሺ ከላይ ሊጀምር ጋኔንን እንዲበሉት አረበሉ ጎበዝ። አቤት ጋኔንን መቼ እምቢ ብለን መቼ እምቢ ማለት እንደሚገባሉት 1 2 3 ብዬ ተክሽል ተቆማችሁ። ጋኔን መቼ እምቢ እንደምለው ታውቃላችሁ? እግዚአብሔር የለም ሲል እስቲ እግዚአብሔር የለም ብንሱ ስላላችሁኝ እግዚአብሔር የለም ሲል ምን እንበለው? እምቢ በል እንጂ። ቅዱሳን መላእክትን ምንድን ያላቸው? ፈጣሪ የለም እኔ ፈጣሪያችሁ ነኝ አለ። እነ ቅዱስ ገብርኤል እምቢ ያሉ እሺ ያሉት ወደቁ። በዚህ ሰዓት እግዚአብሔር የለም በልቡናት ይዘራል። እውነት ሃይማኖታችን ትክክል ከሆነ ይሄ ሁሉ መከራ ሲደርስ የት ሄዶ ነው ያስልባቸዋል። አባታችን የአቡነ ተክለ ሃይማኖት አባት ቅዱስ ጸጋዛ ሞተ ላይ መጥቶ ሲማርከው እየሮጠ ወታደሮች ያባረሩት ባህር ውስጥ ገባ። ኋላ ቅዱስ ሚካኤል ደና ባህር ውስጥ ገፍ አረገው። ቅዱስ ሚካኤል እውነት ካለ እስካሁን የትደነው አለ። ባልኖርማ እኮ ጠፍተህ ነበረ ስላለው እኮ ነው የኖርከው አሁን ራሱ እና ሀውስጥ እንድትገባ ደግሞ ያደረግኳል። ሀውስጥ እንድትገባ ያደረግኩ አዳሪ ከውጭማ ባድን ኑሮ አይደነቅም ነበር። ከገብተ ሳላሰጥም ስቀር ግን እንዴት ያለ ወዳጅ ያለው ተብሎ እንዲደነቅ ነው። ፍቅሬም እንዲደነቅ ኃይሌም እንዲደነቅ ነው ብሎ ተመከረ። ስለዚህ ተመልከቱ፣ እግዚአብሔር የለም ማስባል ትቶይ ነው ማስባል የሰይጣን አንዱ ተንኮሉ ስለሆነ እምቢ በሉት። እግዚአብሔር አለ። መከራ በጣም ሲበዛ እግዚአብሔር የለም ያስብላል። እንዲህ ያለ ህሊና ሲነሳባችሁ መከራው ስለሚጠቅመኝ ነው እንጂ እግዚአብሔር አለ ብላችሁ መመለስ ይተበቅባችኋል። ለዚህ ነው እግዚአብሔርን እምቢ በሉት ያልኳችሁ። የመጀመሪያው እግዚአብሔርን ካላየው አላምንም፣ ካለ ልየው። በደንብ ስሙኝማ። እግዚአብሔር ቀናቢ በላይ ምንም የለም፣ ዘወር ቢል የለም፣ ጓደታች ቢል የለም፣ እንግዲያስ የለም ማለት ቀናቢ የለም በሉ፣ ዝቅ ቢል የለም። ከዚያ ምን አለ? እግዚአብሔር የለም ብሎ ተነገረ። አሁንም ስታዩት ዙሪያው ገደል ሲሆናችሁ እግዚአብሔር የለም ያስብላል። ከቤተ ክህነትም ስትመጡ ችግር፣ ከቤተ መንግስት ስንሄድ ችግር፣ ከመነኮሳትም ስትመጡ ችግር፣ ከነቄሴም ስንሄድ ችግር፣ ከዲያቆን ስንሄድ ችግር። የትም የት ልግባ በሚባልበት ሰዓት እግዚአብሔር እንዲሁ ካለማ እነገሬን ጠርጎ ጥሎ እነገሬን ጠብቆ ቢፈርድ ምናል የሚያሳኝ ጊዜ ስለሆነ በዚህ ጊዜ እንዳንፈተን ውዳቄ እርኩስ የረከስክ የወደክ እግዚአብሔር አልፈ ስላለ ነው በሰላም ያደርኩት ስላለን ይፈት እኔ ራሴን አምጥቻለሁ እንዴ? እኔ ራሴን አልፈጠርኩት፣ ለራሴ አይን አልሰጠው፣ ጆሮ አልሰጠውት፣ እግር አላበጀውለት፣ አላምቦለቦልኩት፣ ራሴ እንደ ቄት አልጠረብኩት፣ እንደ ቼካ አላምቦለቦልኩት። ማን አመጣኝ? እንግዲያ እግዚአብሔርማ አለ እንጂ ብሎ በክፉ ቀን እግዚአብሔር አለ ማለት በጣም ምርኩዝ ነው። እግዚአብሔር የለም ሲሉት ይሰወራል፣ አለ ሲሉት ይገለጣል። አለ ማለት የመጀመሪያው አንዱ ማስረጃ እሱ ነው። መከራ በመጣ ሰዓት እግዚአብሔር የለም ስለሚል ህሊና በዚህ ሰዓት እግዚአብሔር አለ ማለት ሰይጣንን እንዲህ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስላልታየ እግዚአብሔር የለም አይባልም። እግዚአብሔርን ካላየው አላምንም ማለት ጋኔንነትም። እግዚአብሔርን ስላላየው ጋኔን የለም ማለት። በዚህ ሰሞንም ታቦቱ እውነት እስኪ ትክክል ከሆነ እስኪ ታምር ያድርግ፣ እስቲ ቤተክርስቲያን የሚያቃጥሉትን ይቅሰፋቸው፣ እስቲ ክርስቲያን የሚያርዱትን ያጥፋቸው የምትል ከሆነ አንተ ጋኔን ነው ማለት። ጋኔን እግዚአብሔርን ካላየው አላምንም እንዳለ ታምር ካላየው አላምንም የሚል ትውልድ እሱ ጋኔን ነው ማለት። እግዚአብሔር ታምር እንዲያደርግላችሁ ፈጽሞ በህልም እንድታዩት አትፈልግ። እግዚአብሔር አለ የምንለውም ቀጥሎ ደግሞ አመጣዋለሁ የምንፈልገውን ነገር ሲያሳካልን መሆን የለበት። የምንፈልገውን ነገር ሲያሳጣንም እግዚአብሔር አለ። መሰወሩ ለጥቅማችን ነው፣ መገለጡም ለጥቅማችን ነው። ዝምታውን ጥቅማችን ነው፣ ንግግሩም ጥቅማችን ነው። እግዚአብሔር አለ። ባይናገርም እግዚአብሔር ተናግሯል። ዝም ቢልም ዝም ተናግሯል። ቢሰጥም ሰጥቷል፣ ባይሰጥም ሰጥቷል። ያረምም ተመልከቱ አይደል ያለ ከመዘይ ሰም ይወለቂ ከመዘይሁ አይደል እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል ይላል እግዚአብሔር። እንደዚያ ስላምን መዘግየቱ ሰልችቶን እንዳንወጣ እግዚአብሔር ስላላየ ነው የለም አይባልም። እግዚአብሔር ሳይታል ይኖራል። እግዚአብሔር ተመልከቱ እንወደው እንጂ ሲወደን ማየት የለብንም እኮ። እግዚአብሔር ነገ ማክሰኞ ነው አይደል? ሰኞ ነው። በማክሰኞ ምስጋና ላይ ካህኑ ሊጦን ላይ
ትሬኢ ወይታስተርኢ ይልና መሐሪ ነጽር ወተመየጠል ይለዋል። ትሬኢ ወይታስተርኢ ትታያለህ፣ ትሬኢ ታያለህ፣ ግን ስታይ አትታይም። ትሬኢ ትጠብቃለህ፣ ወይታስተርኢ ስትጠብቅ ግን አትታይም ይላል። ትጠብቃለህ፣ ስትጠብቅ ግን አትታይም። ሰዎች ስለዚህ ስትጠብቃቸው ስለማያዩ የለም ይለዋል። ታየናለህ አለ። ተመልከቱ፣ ስታይ ስለማትታይ ግን የሌለህ መስሎን ኃጢአት እንሰራለን። እግዚአብሔር የሌለ ያስመስለናል። እሱ ስለዚህ እየጠበቀን የማይጠብቀን፣ እያበላን የማያበላ፣ እያኖረን ያላኖረን፣ እየጠቀመን ያልጠቀመን፣ እየሰጠን ያላስመሰል የሰይጣን አንዱ ተንኮሉ ስለሆነ እንዲህ ያለ ሕሊና ሲያመጣ ሰይጣንን እምቢ በሉ፣ እግዚአብሔርን እሺ በሉ። ጌታዬ ሳላይ የፈጠርከኝ፣ ሳላይ የምትጠብቀኝ፣ ሳላይ የምታኖረኝ፣ ሳልወድህ የወደድከኝ፣ ሳልመርጥህ የመረጥከኝ ብላችሁ ውደዱት፣ እሺ በሉት ማለት እሱ ነው። እንዲህ ብለን ለሐሳቡ እንድንታዘዝ እግዚአብሔር ይርዳል። ሁለተኛ ሰይጣንን እምቢ በሉት አይደለ? ጋኔን ሁለተኛ ደግሞ ምን ያደርጋል መሰላችሁ? ያለንን ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። ይሄ ሰይጣን በጣም ኃይለኛ ተንኮሉ። እስኪ በሉ ምዕመናን አይጓችሁ ያለንን ብዙ ነገር ሰውሮ የሌለንን አንድ ነገር ያሳያል። በዚያ ያማረናል። ለምሳሌ የገነቷን ብቻ ማንሳት ጥሩ ነው። ለአዳም የብርሃን ልብስ አለው፣ የሕይወት ምግብ አለው፣ የብርሃን ሀገር አለው፣ ማር፣ ወተት፣ ወይን፣ ዘይት የሚያፈሱ አራት የመላእክት ዝምድና አለው። የገነት እጽዋት በሙሉ የእሱ ናቸው። አንድ እንጨት ግን በለስ ነበረች። ያለውን ብዙ ነገር ሳያሳየው የሌለውን አንድ እንጨት አሳየው። ተስፋ የሚያስቆርጠን እንደዚያ በጣም ብዙ ነገር ሞልቶና እውነቴን እነግራችሁ ምዕመናን፣ ልሸነግላችሁ ወይም ደግሞ ደስ ብሏችሁ እንድትሄዱ የሚያደክም ማጽናኛ ለመስጠት አለ። በጣም ብዙ ነገር ነው ያለ ቅዱስ ዮሐንስ አፈወርቅ። በዚህ ዓለም ሁለት አይነት ሰዎች አሉ ይላል ፊልጵስዩስን ሲተረኩ። ሁለት አይነት እያላቸው የሌላቸው የሚመስላቸውና ሳይኖራቸው ያላቸው የሚመስላቸው። ያላቸው የሌላቸው የሚመስላቸው ሰዎች አሉ። ሳይኖራቸው ደግሞ ያላቸው ልብስ አላቸው፣ ከክርስቶስ የተራቆቱ ናቸው። ጫማ አላቸው፣ ከወንጌል የወጡ ናቸው። ቤት አላቸው፣ የሰማይ ቤት የላቸው። ሽቶ አላቸው፣ ነፍሳቸው ትከረፋለች። ኃይለኞች ናቸው፣ በሰማይ የደከሙ ናቸው። ዘመድ ሞልቷቸዋል፣ ከመላእክት ማህበር የወጡ ናቸው። እናት አላቸው፣ የድንግል ማርያም ፍቅር የላቸው። አባት እናት አላቸው፣ ከሥላሴ ልጅነት የወጡ ናቸው። መብላት አፍቶ ይበላሉ፣ ከሕይወት እንጀራ ከክርስቶስ የተለዩ ናቸው። እነዚህን ሰዎች አልክሱላቸው። አለን ይመስላቸዋል፣ የላቸው። ከሰው የባሱ ድሆች ናቸው። ግብሳ እያላቸው የሌላቸው መስሏቸው ተስፋ የቆረጡ ናቸው። ለእነዚህ ያሳዩአቸው ነው የሚለው። ልብስ የላቸው፣ በ40 እና በ80 ቀን ክርስቶስን ለብሰዋል። ምግብ የላቸውም፣ የሕይወት እንጀራ ክርስቶስን ግን ተመግበዋል። መጠጥ የላቸውም፣ የሕይወት እንጀራ ክርስቶስን ጠጥተዋል። ሀገር የላቸው፣ መንግሥተ ሰማያት ግን አለቻቸው። ቤት የላቸው፣ የብርሃን ቤት ግን አላቸው። ተመልከቱ፣ ይሄ ነው። ዘመን የላቸው፣ የማይደክሙ መላእክት ግን ይጠብቋቸዋል። ሰማዕታት በደማቸው ይዋጉላቸዋል። ጋሻ ጦር የላቸው፣ መሳሪያ አላደራችሁ፣ በመስቀሉ ግን የሚመክቱ ናቸው። ሞትን የሚያሸንፉበት የወታደር ሰራዊት የላቸው፣ በመስቀሉ መክተው ግን ሞትን በሞት ያሸንፋል። ክርስቶስን ትንሣኤ አድርገው ይነሳሉ። እነዚህን ሰዎች ኧረ እባካችሁ ሀብታም ናቸው ብላችሁ ንገሯቸው ይላል። ስለዚህ አንዱ ብዙ ነገር ሰጥቶን የእናት አማላጅ ሰጥቶ ስጋውን ደሙን ሰጥቶን ሲያበቃ የሌለንን አንድ ነገር እየመረጥ የምንጨነቅ እንዳንሆን ሰይጣን እምቢ በሉት። እግዚአብሔር እንግዲህ ከአንተ ጋር ከሆነ ይችን አያሟላልህ። እንግዲህ ቤት አይሰጥህም፣ እንግዲህ ትዳር አይሰጥህም፣ እንግዲህ እንዲህ አይሰጥህ፣ ቤት አይሰጥህም፣ እንግዲህ ትዳር አይሰጥህም፣ እንግዲህ እንዲህ አይሰጥህ፣ እንግዲህ ገንዘብ አይሰጥህም፣ እንግዲህ ደሞዝ አይሰጥህም፣ እንግዲህ ጤናህን አይመልስልህ፣ እንግዲህ እናትህን አይጠብቅልህ እያለ ሲል ታው ያለኝ ብዙ ነው፣ የሌለኝንም የከለከለኝ ስለሚጠቅመኝ ነው እንጂ ስለሚጎዳይ አይደለም። ያንን ነገር ማጣቴ ስለሚጠቅመኝ ማጣቴንም ቢሆን ጥቅም ያደረገልኝ አምላኬ ይመስገን ብለህ መልስለት። ቅዱስ ዮሐንስ አፈወርቅ ምን ይላል ተግሳጹ ላይ ሲናገር፣ አንተ ሰው ገንዘብ ቢሰጥህ ኑሮ የባስ ከደፎ ግን ሆነ ሰው ተበድልበት ስለነበረ አቅምህን አውቆ ነውና ገንዘብ ያልሰጠህ፣ የማላውቅበትን ገንዘብ ያልሰጠኝ ፈጣሪ የተመስገን በል ይላል። የማላውቅበትን እንኳን አልሰጠኝ፣ የማላውቅበትን ስልጣን ሰጠኝ፣ ድሃ በድዬ ፍርድ አጉድዬ ከመንግስት ከሞተ እንኳን አልሾምከኝ ይበል፣ እንኳን ሀብት አልሰጠኝ ይበል፣ እንኳን እውቀት አልሰጠኝ፣
ሰው ከፍ ዝቅ አድርጌ የምንቅበት እውቀት እንኳን አልሰጠኝ። ካንተ የሚለየኝ ነገር ከሆነ ብርሃን እንኳን ቢሆን ይቅርብኝ፣ ጨለማው ይሻለኛል። አረጋዊ መንፈሳዊ ምን አለ? ከምፈልገው ጣፋጭ አንተ የምትሰጠኝ መራራ ይሻለኛል። ስለዚህ እግዚአብሔር የነሳን ነገር ሁሉ ለመልካም መሆኑን አውቀ ወዳለን የእግዚአብሔር ሰዎች ማለዳ ተነስታችሁ ያላችሁን ብዙ ነገር ተመልከቱ። እግዚአብሔር ከጎናችሁ ነው። እመቤታችን አለቻችሁ። ቅዱሳን መላእክት ከበዋችሁ ይውላል ከቤታችን። ሌላው ቀርቶ የሚጠብቀን መልአክ ብንበድል እንኳን ራቅ ብሎ ይጠብቀናልና እንጂ ትቶና ሄድ አውቅ ቢገባችሁ ሰው 9 ሰዓት ላይ ሊያድር የሚመጣው መልአክ ሲመጣ ሲጠብቅ የዋለው ሲወጣ ይገናኛል። እንዴት ዋለ ይለዋል። አንደበቱ ከሐሰት እጁ ከስርቆት አልወዘነም ይለዋል። ጌታዬ ምን ነው ይህን ሰው ከምታስጠብቀኝ እንስሳትን የምታስጠብቀኝ ይሻለኝ ነበር ብሎ እያዘነ ራቅ ብሎ ይጠብቀዋል ይላል። ደግ ሰውን እንደሆነ እንዴት ዋለ አንተ ይለዋል። አንደበቱ ከእውነት እጁ ከምጽዋት አልወዘነም ይለዋል። ፈጣሪ እድሜውን አርዝምለት የመንግስተ ሰማያት በርን ክፈትለት እያለ ደስ እያለው ይጠብቀዋል። ብንመክን እንኳን ርቀው ይጠብቁና ልጅ አይተውንምና እልፍ የማናችን እልፍ ለጸጋማችን አደንና ብንወልቅ እንኳን ታጥበብንበት የማይደፈርስ የህይወት ባህር ክርስቶስ አለንና ደስ ብሏችሁ ኑሩ። እውነቴን ነው የምነግራችሁ። ያጣችሁትን እየዘረዘራችሁ ሐዘንተኞች አትሁኑ። ያላችሁን እየቆጠራችሁ ደስ ይበላችሁ። ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ ቅዱስ ጳውሎስ። እስኪ ደግሜ እላችኋለሁ በሩ። በማን ደስ ይበላችሁ አለ? በክርስቶስ ምን ይበላክ? ደስ ይበላችሁ። በዚህ ሰይጣን ይፈትነናልና የሌላችሁን ሳይሆን ያላችሁን ተመልከቱ። ያለንን የምንመለከትበት አይን እግዚአብሔር ይስጠን። ጸጋን የምናመሰግነው ከሌላ ላይ ሆኖ ስናየው እኛ ላይ ያለው ጸጋ ይመስለን ነው። በሰጠን እናፈራበት መድኃኒዓለም ይርዳል። ጋኔንን እንዲበሉ ትበሉ ሰይጣንን እሺ እግዚአብሔርን እሺ በሉ። አዎ እግዚአብሔር የነሳህን አንድ ነገር ቢነሳም በዚህም እሺ በለው። ሶስተኛ ጋኔን ደግሞ የሚፈተነ ምን ያደርጋ መስላችሁ? የምንወደውን ነገር መቀማት በጣም ከባድ ነው። በዚህ ደግሞ ይመጣል። በዚህ ሲመጣ ደግሞ እግዚአብሔር ወይ ምን አድርጌ ነው እቺ ብትኖረኝ ደግሞ እንላለን። ይህም ጋኔን እግዚአብሔርን እሺ እንዳንል ምን አለግ መሰላችሁ? እግዚአብሔር እንዳለ አብርሃም በየ አርክ እግዚአብሔር በየ አርክ አብርሃም በዲማ ምድር ያልተርከው አብርሃምን የመሰለ ወዳጅ በምድር ላይ አለ። ግን ከወደደህ ልጁን ይረድልህ። የወደድነውን ነገር ስናጣ የዚያን ጊዜ እግዚአብሔር በእውነቱ እንደ ጠላን እንዲመስለን አኩርፈንም ጸሎት እንዳናቋርጥ ቤተ ክርስቲያን እንዳንሄድ እንዳናስቀድስ አድሞ የሚቀድመን ሰዎች ያልነበርነው የሌለ የነበርነው ሰዎች እንድንዘገይ ኩምስዝ ብለን ጸሎት ሁሉ ምንም ረብ የሌለው እንዲመስለን ያደርጋል። ለምን? አስቀድሞ የምንወደውን ነገር በማጣት ሰው የሚፈተነው በሚወደው ነገር ስለሆነ የምንወደውን ነገር ስናጣ እሺ በጎ ብለን እንግዲህ እግዚአብሔር ካለ ታዲያ ይሄን ለምን ነጠቀ ይሄን ለምን አጠፋብ እያለ ጸሎት እንድናቋርጥ እንድናፈገፍግ ያደርጋል። አብርሃም ግን የምትወደውን ልጅን ረድልኝ ሲባል እሺ ብሎ ሄደ። እግዚአብሔር ልጁን አስነሳለ። የምንወደውን ነገር ስናጣም ግን ከምንወደው ነገር በላይ እግዚአብሔርን እንድንወድ ሰይጣንን እሺ ማለት አይገባን። ያውላችሁ ኢዮብ ልጆች ከብቶች ባለበት ከብቶች ሲያርጉበት ምን አሉ? አይዮ እናቴ ደጉ ሰው ደጉ ሰው ሰይጣን እኮ ነው ሽማግሌ ሰው መስሎ ነው ሊያጽናን። ደጉ ሰው ደግሞ ምሎ ከብትን ጨረሰት። አንተም ወዲያዚ እግዚአብሔሩም እንደው እንዴት ያ ሰይጣን እኮ ከብቶችን የፈጠርኳቸው እንዴ እግዚአብሔር ፈጠረልኝ፣ እግዚአብሔር ገደላቸው። ተመስገን አለው። በእነጠፍ ልጆቹ ሞቱ። ደግሞ ራሱን ተላጭቶ እኮ ነው ጸጉር የለውም የተላጨው መስሎ ነው ሰይጣን። ራሱን ተላጭቶ ወደ ደግሞ ወየው ልቅሶ ሊደርስ ማለት ወየው እናት የልጆችን ደግሞ ገደለቱ። አወይ ያለው ደግሞ ልጆችን የፈጠርኳቸው እንዴ እግዚአብሔር ሰጥቶኝ ነበር፣ እግዚአብሔር ወሰዳቸው። መጨረሻ ላይ ተመልከቱ ጓደኞቹን አንተ ቁስሉ ሸተተ፣ ግማ ትሉ ገነፈለ። ከቁስሉ ላይ ትሉ ጠብ ሲል እግዚአብሔር የሰጣችሁን ጸጋ ጥላችሁ ወዴት ትሄዳላችሁ? ኑ ብሉ እያለ ትሎችን እያነሳ ከቁስሉ ላይ ያስቀምጣቸው ነበር። እንዲህ ብሎ ታገሰ። ከዚያ በኋላ ተመልከቱ ሚስቱ ምን አለች? ባረኮ ወሙት እግዚአብሔርን ስደብና ሙት አለች። የምንወዳቸው ከብቶቻችን አለቁ፣ ሀብታችን የምንወዳቸው ልጆቻችን አለቁ። አካልህን ወደው ነበር ፈረሰ። ምን ቀረን? እንግዲህማ እግዚአብሔርን ስደብና ሙት። አያችሁ የምንወደው ነገር ጨርሶ ሲያልቅ እግዚአብሔርን ስደቡ የሚል ነገር ይመጣል።
የዚያን ጊዜ ነው ጋኔንን እምቢ ማለት። ምን አለ ኢዮብ? እግዚአብሔርን ሲሰጠን እንደወደድ ነው ሲነሳንስ አንወደውም ወይ? መልካሙን ደስ ብሎን እንደተቀበል ክፉን ደስ ብሎን አንቀበልም ወይ ማለት። ከሰነፎች ሴቶች እንዳንዷ ነሽ። እዚያ በኋላ ማለት ቀዳ ስትሄድ አንቺ እንዴት ነሽ? ቁስሉን እንደው እንዲቻርሱ እናቲ እንዴት ያለሽ ታጋሽ ነሽ አላት። ደሞ አዛኝ መስሎ ከክፉ መካሪ ይሰውራችሁ። እንዴት ያለሽ ታጋሽ ሽታውስ እንዴት ቻርሱ አላት። ይልቁንስ ተተሽው ነይና እኔ ጋር እንኖራለን። እሺ ብላ ሄደች። የሚገርማችሁ ከ7 ዓመት በላይ ሲታመም አንድ ቀን ሸቷት የማያውቀው ቁስል ሸተታት። ህቢን ስትገባማ ለምን ሲባል ያንን ነገር አስቦባታልና የቀረባትን ነገር አሳስቧታልና ጥርጥር ስለጀመረች ሸተታት። በል ወንድሜ እንግዲህ አንተም የድል ኑር የምየድል ልኖር ነው አለችው። ተስፋ ቆርጣችሁ ትዳራችሁን አትበትኑ። ሲታጣ ትዳር አይበተንም። ሲታመም እስከ ሞት ነው በእውነቱ ማለት። ከዚያ በኋላ ምን አደረጉ መሰላችሁ? ለክፉም ለደጉም ቀለበቱን እቺን ቀለበት እዛሽ ይጃዳት። ያቺን ቀለበት እዛ ስትሄድ ሃይማኖት ናት። ይዛ ስትሄድ አርቆ ወዲያ የሱ እንደማይገንዘብ ትለሽለት የኔ ሀብት ይበቃናል አላት። አዝነው እዚያሽ ላይ ግን የስታሴ ማህተም ስላደባት የለማይገንዘብ የቁስል ገንዘብ ወዲያ ትለሽን አይ እንዳጥቂ ብሎኛል እንግዲህ እና እንግዲህ ዝም ብለህ ብላ ይዛው ስትሄድ ብን ብሎ ጠፋ ይላል። አሁንም የሚፈታተንን ጋኔ ረግጦ ያጥፋልን እግዚአብሔር። የምንፈታተንን በምንድነው? ቆይ ልላት ወደ ዝም ቆይ አይደለም። ዋናው ነገር ሰው ጋኔን የሚፈተነ በምንድነው ካልተቲን እውነት እነዚህ ነገር ገብታችሁ ከሆነ ብፁዕ ክርስቲያኖች ናችሁ በእውነት ማለት ይሄ የገባው ነው ክርስቲያን ማለት። ስለዚህ የምንወዳቸው ነገሮች በሙሉ ይሄን አጣ ምን ቀረ? እስቲ ከተንቋይ ሂድ እግዚአብሔር አያውቀው የለም ይላል። አያውቀውም የለም አውቆም ይፈርዳል። አያውቀው የለም ከፓስተሮች ውስጥ ሂድ ይላችኋል። ለዚህ ያልታመን ክርስቲያኖች ክርስቲያን አይደለን በእውነቱ። ጸበሉን ዞርክ አልሆነ ይውላኪ ይችኮናል። ችግር የሚጠቅስ ነው። በነገራችሁ ላይ ጠንቋይ ችግር እንጂ መፍትሄ ጠቅሶ ያውቅ። ማታ ያማህ የዲዛይት እንቅልፍ አይወስድም ያቃዣህ አንድ ቀን ደግ ነገራችሁ ተናግሮ ያውቅ። ችግር የነገረን ሰው መልካም ይመስለናል። የሰይጣንና የግብረ አበሮቹ መላቸውና መገለጫቸው ችግር መዘርዘር የመፍትሄ ሰዎች አይደሉም። ስለዚህ ተመልከቱ፣ ኢዮብ አመሰገነ። እግዚአብሔር አካሌንም የሰጠው የነሳ ለጥቅም ከውቶችን የጨረሰም ለጥቅሙ ነስታችሁ። አሁን እንግዲህ ነግሬያችኋል። ከሌሊቱ 6 ሰዓት እስከ 10 ሰዓት መጸለይ ያለባችሁ። ካቃታችሁ ቢያንስ 2 ሰዓት ጸልዩ። ከሌሊቱ 6 ሰዓት እስከ 10 ሰዓት የጸሎት ጊዜ ነው። ሁላችሁም ተነስታችሁ ጸልዩ። በቀረ ስትበሉ ይላችሁ ሰውየው እግሩን መጥቶ ጅም ለቃል አረጋው ዘራፍ አለ። ጓደኛ አንተ ዝም በልዳ ታስጨርሰኝ እኔ እግር ነው እየበዳው ማለት። ስለዚህ እግር ሲበላ ሲቆረጠም ራስ ብቻ ይቀራል። እግር ሲቆረጥ ራስ እግር ይሆናል። አሁን እግራችን ተቆርጦ ራስ ብቻ እየቀረበ የቀረን እምነታችን ብቻ ነው። ስለዚህ እየተቆረጥን ነው። እግር እየተቆረጥ ዝም በሉ ምትል ከሆነ ትጠፋለህ። ሁላችንም እናልቅስ። የሊት ተነስተን እንጸልይ። ዘፈናችሁን አቁሙ። ይህንን ድልቂያ ተውት። መክበስበሱን ተውት። መሞገሱን ተውት። ቅዱስ መባሉን ተውት። የክርስቲያን አገር መባሉን ተውት። እንዲህ ያለው ነገር አይረባም። የሚረባን ክርስትና ነው። ፎከራ አይጠቅመንም። ጧፍ አብርተን ለኦርቶዶክስ አትጠፋም መስሏል። በፉከራ ነው እንዲህ ነገሩ። እንደሱ አይደለም። በመደንፋት አይደለም። በስሜት አይደለም። በተመሰረተ ስር ባለው ክርስትና ነው። ስለዚህ አጋንንትን እምቢ ለማለት የመጀመሪያ ተኛ ሲልህ እምቢ ነው። ብላ ሲልህ እምቢ ማለት ነው። ተጣላ ሲልህ እምቢ በለው። አትታረቅ ሲልህ እምቢ በለው። አትቁረብ ሲልህ እምቢ በለው። እግዚአብሔር ቸር ነው ሲልህ እምቢ በለው። ቸርነቱ ይገባኛል ወንድሜ አትንገረኝ ፈራጅ ነው በለው። ቸር እኮ ነው እግዚአብሔር ቸር ነው። አይዞህ ቸር ነው እያለ ኃጢአት ያሰራህ የተወስክ ኃጢአት በዲበ ኃጢአት ይዘትካይ ነው አይምርህም ሲለው እምቢ ብለህ ደግሞ ንስሐ ገባ። ቸር ነው ወንድሜ። እሱ ያልማረው የለም። ጴጥሮስን ክዶት ምሮታል። ከጭቃ የወደቀ ወርቅ እንኳን ታጥቦ ተወልውሎ ዘውድ ይሆናል። በኃጢአት ክደት የተለወሰውን ጴጥሮስን ወልውሎ አጠርቶ ሰንግሎ አሳምሮ የሐዋርያት አለቃ ራስ ያደረገ ክርስቶስ ምንም ጭቃ ቢሆን ወርቅ ያደርገኛል ብለህ እምቢ ብለህ ንስሐ ግባ።
እግዚአብሔር ጨካኝ ነው አትቁረብ፣ እንዲሁ ነረክሰ ልትቆርብ ነው ሲላችሁ ቸር ነው አምላኬ እሱ ራሱ ያንጽቶ ያድርብኛል ይቅር ይለኛል ብላችሁ ቅዱስ ሥጋውን ክቡር ደሙ ተቀበሉ። እምቢ ማለት ካልቻልን መዳን አንችልም። ስለዚህ አሁን እግዚአብሔር ሰዎች ከኃጢአት ከዝሙት ከሱስ መውጣት ያቃታችሁ እምቢ ብላችሁ ውጡ። እምቢ ለማለት ሰይጣንን እምቢ ለማለት የእግዚአብሔርን ጸጋና የገሃነምን መከራ አስታውሱ። ሰይጣንን እምቢ በሉት፣ እግዚአብሔርን አቤት እግዚአብሔርን እሺ ብለህ ጋኔንን እምቢ ብለህ መንግሥተ ሰማያት እንገባ አምላክ ቅዱሳን ይርዳል። ሰዓት የወሰድኩ ስለመሰለኝ ነው እንጂ ስለ አጋንንት ተንኮል እና ስለ እግዚአብሔር ቸርነት ብዙ መነጋገር ይቻል ነበር። ለዛሬው ይበቃና ያስተማረን እግዚአብሔር ይመስገን።